አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ላይክ እና ሰብስክራይብ ሼር እያደረጋችሁ ይህንን እንደው ላላዩ ልጆች እንዲያውቁት አስተምሩ ንገሯቸው ማለት ነው። ይሄ ሽንት ቤት ውስጥ እንግዲህ ካሜራ ነው የተገኘው፣ ሽንት ቤት መቀመጫው ላይ ማለት ነው። ከጀርባው እንግዲህ ተመልከቱ። አስቸጋሪ ነው በጣም ከባድ የሚባል ማለት ነው። እና እንግዲህ ይችኛዋ ደግሞ ይሄው ቪዲዮ ተቀርጻ ነው እንግዲህ ሽንት ቤት ገብታ ስትታጠብ ገላዋ ልትታጠብ ገብታ ምናምን በቃ ሻወር ልትወስድ እንግዲህ ሻወር ልንወስድ ስንገባ ያው ልብሳችንን አውልቀን ምናምን አይደለም እና እንደዛ እየሆነች እንግዲህ ቀርጿታል ማለት ነው። እና እንደዚህ አድርገው ለቀቁኝ እያለች እያለቀሰች ነው እኔ ያገኘኋት ማለት ነው። ይህን ቪዲዮ ለቀዋት ለራሷ ነው የላኩላት፣ የሚገርማችሁ ነገር ማለት ነው። እና ከባድ ነው። ለራሴ ነው የላኩልኝ ነው ያለችው። አላሁ አለም እንግዲህ እህቶቼ ከባድ ጊዜ ላይ ደርሰናል። ምን አይነት ጊዜ ላይ እንደደረስን ግን አላቅም። እዚህ እንደዚህ አይነት አስቸጋሪ ነገር ላይ ነው የደረስነው። እስኪ አሁን ሽንት ቤት ላይ ምን ይባላል? ምን ይሉታል? ሽንት ቤት ውስጥ አሁን መቀመጫ ላይ ማድረግ ማለት በጣም አጸያፊ ነገር ነው። ይሄ ነገር በህግ ያስጠይቃል። ከምር ሽንት ቤትና መኝታ ቤት ላይ አይፈቀድም ካሜራ ማስቀመጥ ማለት ነው። በየትኛውም ሀገር ህግ ማለት ነው። በውጭው ዓለም ላይ በአረቦች ላይ ክልክል ነው። መኝታ ቤትና ሽንት ቤት ክልክል ነው በጣም ማለትም ሰውነትን ያሳያል። መኝታ ቤቱን ሲገባ ሰው ልብስ ሊቀይር ይችላል ባይታጠብ እንኳን። ምናልባት አሁን ቆየት ብለን ከታጠብን ልንተኛ ስንል ደግሞ ልብሳችንን ቀይረን ልንተኛ እንችላለን። የሆነ ነገር በቃ የሚሄድበት ነገር ሊኖር ይችላል፣ ልብሱን ይቀይራል። ያን ጊዜ ያ ካሜራ ለምንድን ነው የሚቀርጸው? ሽንት ቤቱም እንደዛው። ሽንት ቤት ደግሞ መጸዳጃ ነው እንጂ እንደዚህ የሌብነትና የምናምን ነገር የመጥፎ ነገር የለውም። አያችሁ፣ ይቺ ልጅ አሁን ገሏን ነው የታጠበችው። እንግዲህ መጥፎ ነገር ሰርታ ቢሆን ምናምን በቃ እንዴት ሊያደርጓት ነው? የሰው ልጅ ያው ሰው ነንና ከስህተት እንወገዳለን አንልም። ግን ከባዱ ጊዜ እኔ እንጃ አስፈራኝ። አሁን እስከምር እህቶቼ ማለት ነው እያያችሁ እስኪ ሽንት ቤት ስትቀመጡ እንደዚህ ካሜራ እንደዚህ አይነት ነገር ካያችሁ ካሜራ ነው የሚሆነው። በቃ ካሜራ ነው የሚሆነው። በደንብ አጣሩና ይሁ ከዚያ ካገኛችሁት ማለት ነው ምን ታደርጉ መሰላችሁ? ጨርቃችሁን ሽፉን አድርጉት። የሆነ መንሽፋ ካላችሁ ወይንም የሆነ ልብሳችሁን አውልቃችሁ እዛው ላይ ማለት ነው ሽፉን አድርጋችሁ ታጠቡ። ምንም አይባልም በሰው ቤት። እኔ ግን ባገኘው ሰብራለሁ ነው የምለው። ግን ደግሞ ሰብሬስ የሰው ንብረት ሊያስከፍሉኝ ይችላሉ። ችግር ነው። እና ከዚያ ሁሉ ምንድን ነው ልብሳችንን አውልቀን አይደለም የምንታጠበው ልብሳችንን። ከዚያ በዛ በልብሳችን ሽፉን እናደርገውና ምኪን ከተሸፈነ ላይ ቀረጽ ስለሚችል ሽፉን ታደርጉትና ገላችሁን ታጥባችሁ ትወጣላችሁ ማለት ነው። በቃ እኔ ከባድ ጊዜ ላይ ደረስና ኧረ ምን ጉድ ነው እንዴ? አሟቸዋል እንዴ? ህዝቡ ታሟል እንዴ? ሽንት ቤት ካሜራ እንዴት ይደረጋል እንዴ? መኝታ ቤትም እየተደረገ ነው። አንድ እህታችን መኝታ ቤት ያድርገውብኛል ምናምን እያለች ነበረ። ብዙም መኝታ ቤት ይደረጋል አናቅም ምን ላይ እንደሆነ። እኔ ግን አንድ ቤት ስራ ሄጄ ማለት ነው በሁለቱም በኩል ኮርኒሱ ይሄ ጅምናይት ምናምን ያለበት ኮርኒስ ነው ማለት ነው። እና ኮርኒሱ ላይ የሆነ ሻሃን ነው የሻሃን ገመድ ነው የሚመስለው እና ቻርጅ የምናደርግበት ማለት ነው። በሁለት በኩል አለ። ከዚያ ምን አድርገውታል? ብቅ አድርገው ወደ ታች አድርገውታል ማለት ነው። እኔ ካሜራ ነው ብዬ ጠርጥሬያለሁ። ከዛ ልጆቹም ክፍል ሄጄ ሳይ እንደዛው አለ በሁለት በኩል እንደዛው የቻርጅ ገመድ የሚመስል ነው ታዲያ። እና ካሜራ ነው ብዬ ትንሽ ቀን ነው ግን የሰራሁበት ያንን ስራ ወጥቻለሁኝ። ካሜራ ነው ብዬ ማለት ነው። ማታ ፀጉሬን እንኳን አላበጥርም። ፀጉሬን እንኳን እንትን አለንም ነበረ። መብራቱን አጥፍቼ እንደገና ፀጉሬን እንትን ብዬ ምናምን እተኛለሁ ማለት ነው። እና ከባድ ነው። እኔ በጣም የጥርጣሬ ላይ ነኝ ያለሁት። ወላሂ እኔ በጣም እየጠረጠርኩኝ ነው። በህኩበት ቦታ ላይ የካሜራ ነገር እያሳሰበኝ ነው። አንዳንድ ጊዜ ደግሞ የራሳቸው ጉዳይ፣ መጥፎ ነገር ካልሰራሁኝ እኔ ራሳቸው ናቸው ወንጀል የሚገቡበት እላለሁኝ። ግን እንደዚህ ቀርጸው ለራሳችን የሚልኩ ከሆነ ቀርጸው ለኛ ለሚያቀን ሰው ምኪን በጀማ የምንሰራበት ሰው ሊኖር ይችላል። ለነሱ ቢልኩብን እንዴት ነው? መሸማቀቅ እኮ ነው። እውነት ከባድ ነገር ነው። አላህ ሂዳያ ይስጣቸው። ወላሂ በጣም ከባድ ነውና እህቶቼ ለጥንቃቄ ያህል ነው። በተለይ አዲስ የምትመጡ ልጆች እንደዚህ ግድግዳ ላይ ተለጥፎ እቃ ላይ እንደዚህ ተለጥፎ አይን ያለው ነገር ማለት ነው። በደንብ ካሜራ ደግሞ ዝም ብሎ ድብዝዝ ያለ አይደለም፣ ቁልጭ ብሎ ነው የምታዩት አይኑ ምናምኑ ማለት ነው፣ እንዴት እንደሚያይ ማለት ነው። እና ቴሌቪዥንም ጋር ሆነ ነገር ጋር
ሀታ ስልካቸው ላይ ከጀርባው ያደርጋሉ አሉ። ስልካቸው ላይ ከጀርባው ይለጥፏትና ትንሽዬዋን ስልካቸውን ጥለው ይሄዳሉ እንደረሱ ነገር ማለት ነው። እዛ ላይ ራሱ የምታወሩትን ስልክ የምታወሩትን ምናምን እነሱን እያማቸዋቸው ከሆነ እንደዛ ምናምን ይቀርጻል፣ ድምፅም ይቀዳል ማለት ነው። በብዙ አይነት ነገር ነው ያለው ካሜራ፣ በብዙ አይነት ነገር ካሜራ አለና ጥንቃቄ እናድርግ። እነሱንም ማማት የእነሱንም ስም ማንሳት ይቅርብን። በቃ ያማንባቸው ጊዜ አልፏል ማለት ነው። ያው አላህ ይረህመን። እነሱም ያሙናል፣ እኛም እናማቸዋለን። መቼም እኛም እኮ እየተናደድን ነው እንጂ ወደን አይደለም እነሱን የምናነሳው። እነሱ ጥሩ ከሆኑ እኮ በጥሩነታቸው እናነሳለን፣ መጥፎ ከሆኑ ደግሞ በመጥፎነታቸው መነሳታቸው አይቀርምና እንደዛ እናደርጋለን። ግን አሁን ላይ አሳሳቢ ነው። በተለይ ጠለብ ያላችሁ ልጆች ደግሞ ስልካችሁን ስለሚጠልፉት እናንተ ምን እንደምታወሩ ምን እንደምትሉ ልጠፋ ነው ከዚህ ቤት ምናምን ብላችሁ የምታወሩትን ነገር ራሱ ይሰማሉ። ከዚያ ያከሩባችኋል፣ ሸበካ ይዘጉባችኋል፣ ዋይፋይ ካልተጠቀማችሁ ይዘጉባችኋል፣ ስልካችሁንም ሊነጥቋችሁ ይችላሉ። ብዙ ነገር ነው የሚያደርጓችሁ እንዳትደዋወሉ ማለት ነው። እና እንደዛ እንዳታደርጉ እሺ። እነሱን አታውሩ። ስታወሩም ጓደኛ ካወራችሁ ስለ ራሳችሁ ጉዳይ ያውሩ። ስለ ሌላው ነገር ደግሞ እንግዲህ ያው በጣም አስቸጋሪ ጊዜ ላይ ነው ያለነው። ይሄ ካሜራ ነገር በየቦታው እያሳሰበን ያለው እና ሁላችንም በጥርጣሬ ላይ ነን። ይሄ ደግሞ ምንድነው እንትን የሚደረግበት ሸሃን የሚደረግበት የሸሃኑ ራስ ላይ ማለት ነው። እዛም ውስጥ ያደርጉታል። በብዙ ነገር ነው ያለው፣ በብዙ ነገር ማለት ነው። በብዙ ነገር ነው ያለው እና ጥንቃቄ አድርጉ። ያ ማለት ደግሞ ፈልጉ ሳይሆን ከልባችን ማለት ነው። በቃ ጥንቃቄ ለራሳችን አለብኝ የሚለው ነገር ልክ አላህን እንደምንፈራው ይሄን ነገር እኮ ብናደርግ አላህ ይቆጣብናል፣ ይሄን ነገር እኮ ባደርግ አላህ ይቀጣኛል እኮ የውመል ቂያማ ብለን እንደምናስበው ነገር ሁሉ እነሱንም እንደዛ እንፍራ። እንደዛ ፈርተን ስራችንን በአግባቡ እንስራ። ሁሉን ነገር በስነ ስርዓት እንስራ። ሁሉን ነገር በቃ ስንበላ፣ ስንጠጣ፣ ስንቀመጥ፣ ስንተኛ፣ ስንነሳ፣ ምንም ስንሄድ፣ ስንራመድ ማንኛውንም ነገር በስነ ስርዓት በቃ። እኔ አንዳንድ ጊዜ ትክክል ነው ይሄ ካሜራ መኖሩ ላለሁኝ ያው ቤታቸውን ለመጠበቅ እስከሆነ ድረስ እነሱ በዚያም ላይ እውነታን ነገር ያወጣል ማለት ነው። እውነታን ነገር በደንብ ነው የሚያወጣልን። የሰው ልጅ አንድ ነገር እንኳን ባናጠፋኛ ላይ ቢጥሉብን ያ ካሜራ ካለ ደግሞ ይቀርጻል ማለት ነው። እውነታው ይወጣልናል። ውጭ ላይ ታያላችሁ አሁን በየሱቅ በየምናምን አለ አይደለ ካሜራ። ከዛ ሌባ ተያዘ ከሰረቀ፣ ከዚያም በኋላ አልሰረቅኩም ብሎ ግግም ቢል ማለት ነው ያ ካሜራ ስለቀረጸው ቪዲዮውን አውጥተው ነው የሚያሳዩት ማለት ነው። እኛንም እንደዛው ነው። እኛንም እንደዛ ያደርጉናል። ቪዲዮውን አውጥተው ያሳዩናል። እፍረት ነው በቃ። ምንም መልስ የለንም። ቪዲዮአችንን ስንሰርቅ ወይም ስናጠፋ ወይንም የሆነ ብልግና ነገር ስንሰራ ወይም የተለያየ ነገሮችን ስንሰራ ካዩን ያንን ቪዲዮ ካሳዩን ምን እንላለን? ምንም እኔ አይደለሁም ማለት አንችልም በአካል እየታየን። ስለዚህ ጥንቃቄ የምናደርገው ምንድነው? ራሳችንን ነው በቃ ከመጥፎ ነገሮች፣ ከመዋሸት፣ ከመስረቅ፣ ከምናምን ሁሉም ነገሮች በቃ በስነ ስርዓት ሆነን ካሜራማ ቀጣን፣ ከምር እየቀጣን ነው ያለው እያሳደገን በቁንጥጥ ማለት ነው። እኔ እንጃ የመዳም ቤት ነገር በቁንጥጥ እያሳደገን ነው የመዳም ዘበኛ። አንዳንዶች ደግሞ ጣጣ የላቸውም፣ ያው እንደፈለጋቸው ይሆናሉ። የራሷ ጉዳይ። ሲሰሩ ምንም ሲሉም ያው ብዙም አይደሉም። ካሜራ እያለ ራሱ ደስተኛ ፍሪ ሆነው ማለት ነው ሲበሉ ሲጠጡ ምናምን እናያቸዋለን። ያ ደግሞ አሪፍ ነው። ሲበሉ ሲጠጡ ምናምን መደባበቅ መሽማማቅ ምናምን ነገር የለብንም። በስራ በኩል እና በስርቆት በኩል የእነሱን ነገር በመነካካት ምናምን የመዳምን ልብስ በመለካት የተለያዩ ነገሮችን አሁን ጫማዋን የሚለኩ ልጆች አሉ። ልብሷን ምኗን እስኪ ያምርብኛሉ ለኔ ብለው ምናምን የሚለኩ ልጆች ስላሉ ያ ነገር የልጆቿን እንዴት ፀጉር ማስያዣ ምናምን የሚል ከሰከሱ ልጆች አሉና የእነሱን ክሬም ዘይት ምናምን ቅባት ኮስሞቲክስ ነው የሚባለው ይሄ ሚኪያጅ ምናምን ማለት ነው። እና እነሱን ነገሮች እንዳትነካኩ ነው። ዞሮ ዞሮ እነሱም ሲነኩባቸው አይወዱም። ማንም አይወድም እቃውን ሲነካካበት አይደለ? ከዚያ ነገር ተጠቀቁ። በቃ ተሰብሰቡ። እንደዚች እንደ ልጅ ቀርጸው እንዳይስልኩላችሁ ለራሳችሁ ማለት ነው። ይቺ ልጅ አሁን ለራሴ ነው የላኩልኝ ያለችውና ስታለቅስ ነበር። እኔ ሚዲያ ላይ ያይሰማኋት ድምጿም አለ። እኔ ድምጿን ወደ ኋላ ብየው እንትን ብየው ነው እንጂ በጣም እንትን ለቅሷ ያሳዝናል ማለት ነው። በጣም ነው የሚያሳዝነው።
እና ከባድ ነው ውዶቼ። ደህና ሁኑልኝ ባይ